ዶክተር እውነቱን ብንነጋገር ግን አይሻልም? እውነት ማለት ሕክምና ላይ ይሸጣል እንዴ? ብዙ ተስፋ ከሌለኝ ንገሪኝ። ተስፋ እንዳለሽ የዛሬ ሁኔታሽ ምስክር ነው። በግድ ቆሜ ያውቃለሁ፣ ግን ከዚህ ባለፈ መራመድ ካልቻልኩ ቤቢ መድከም የለበትም። ህይወትሽን ሙሉ እሱ ዙሪያ ላይ አታድርጊ። መዳንሽ ህይወትሽን ይቀይረዋል። የኔ ህይወት በሱ ዙሪያ ብቻ ነው የምትዞረው። እሺ አሁን ምን ማወቅና ምን ማድረግ ፈልገሽ ነው? እንደማልድን ካወቅኩ ተስፋ ከሌለኝ ፊት ልንሳው፣ ኑሮውን በሰላም ይኖር። መዳንሽ ከተስፋሽ ይጀምራል። እኛ ደግሞ እንደምትድኚ እርግጠኛ ምንም አይነት ችግር ቢፈጠር ከአቋሟና ካመነችበት ነገር ዝንፍ ማትለው ትሁት በመኪና አደጋ ሞታለች ተብላ ለአመታት ተረስታ የተተወችውን የቀድሞውን የአባዬን ባለቤት በህይወት መኖር ከሰማች በኋላ ነገሩን ደግማ እንዳታስበውና እንድትተወው ሊያደርጋት የሚችሉ የተለያዩ ችግሮችና እንቅፋቶች ቢገጥማትም ነገር ግን እሷ ከሐሳቧ እንዲሁም ከእቅዷ ዝንፍ አላለችም ነበር። ነገሩን ማመን ከብዶት እርግፍ አድርጋ እንድትተወው እያስጠነቀቃት የነበረው አባዬም ነገሩን እንዳልተወችው በድጋሚም ወደዛ ቦታ ልትሄድ እንደሆነ አውቆ በመጨረሻም ትሁትን ከቤቱ እንድትወጣ ትዕዛዝ ሰጥቷታል። እሷም ነገሩ በዚህ መልኩ ይሄዳል ብላ ፈጽሞ አስባ ስላልነበር እጅጉን ደንግጣለች። በቀጣይ ምን የሚፈጠር ይመስላችኋል? አባዬ የእውነት ጨክኖ ትሁትን ከቤቱ ያስወጣት ይሁን? ሐሳባችሁን ኮሜንት ላይ ጻፉልን። ከዚህ ሁሉ አስቀድሞ ተመስገን ትሁት የቀድሞ ባሏ እንዲሁም የልጇ አባት እንደሆነ ሰምቶ የተበሳጨው ናቲ እሷን ለማዋራት አንድ ካፌ ተቀጣጥረው አግኝቷታል። ናቲም ይቀጥልና ትሁት ምንድነው ቆዩ አሽሽኝ ያ ሰውዬ ማን ነው ብሎ ሲጠይቃት ትሁትን በቁጣ አሁን ማስተካከል ያለብህ ይሄንን ነው ብዬ አላስብም። ይሄን ጥያቄ መጠየቅህ ልክ ነው፣ ግን ደግሞ ልክ ያልሆነው ነገር አንተ አሁንም ድረስ ለዓለም መጥፎ መሆኔን ነው የምታስበው። ከእናትህ ጋር ያለው ነገር አንዱንም ሳታስተካክል ከኔ ጋር ምንም ሊስተካከል አይችልም ብላ አስረግጣት ስትነግረው ናቲም በምላሿ ግራ በመጋባት ቆይ ግን ትሁት ከኔ ጋር ለመጣላት እየሞከርሽ ነው እንዲያለሽ ብሎ ሲጠይቃት እሷም ትቀጥልና አልተጣላሁክም፣ ግን ደግሞ የተናገርከውንም ሆነ ያደረግከውን ነገር በፍጹም አልረሳም። እኔ እናትህ ጠላት አይደለሁም፣ በራሷ ምክንያት ነው የተቀየመች ብላ ስትለው ናቲም በንዴት አሁንም ቢሆን ንግግርሽ ደስ የማይልና ጤናማ ያልሆነ ነው፣ ግን ቢሆንም አሁንም እኔ እንድታወሪኝ የፈለኩት ስለሱ አይደለም ብሎ ሲላት ትሁትም እና ቆይ ስለምን ሁሉንም ተወውና መጀመሪያ ስለኔ ያለህን አመለካከት ብታስተካክለው ይሻላል ብላው ተነስታ ጥላው ትሄዳለች። እቤት እንደደረሰችም አባዬን ለብቻው ተቀምጦ ታገኘውና አጠገቡ ተቀምጣ ማውራት ይጀምራሉ። እሷም ትቀጥልና አባዬ እባክህን አትበሳጭብኝ፣ አንድ ነገር እሺ በለኝ፣ በቃ አብረን እንሂድ ብላ ስትጠይቀው እሱም ግራ በመጋባት ስሜት ውስጥ ሆኖ ቆይ ወዴት ብሎ ይጠይቃታል። እሷም ትቀጥልና እዛ ሰውዬ ጋር፣ ከዛ በኋላ በቃ አንተም ያለውን እውነት ትረዳለህ። አባዬ አለሜ ለራሱ እኮ ሞታለች ተብሎ ነበር አይደል እንዴ አባዬ ብላ ስትለው እሱም በሐሳቡ የበለጠ ተናዶ እሱ ሌላ ጉዳይ ነው ትሁት እኔ አንቺ ሆነሽብኝ ነው እየታገስኩሽ ያለሁት ብሎ ሲላት እሷም ትቀጥልና እሺ አባዬ ግን አንተ ሞታለች የተባለውን አምናሃል አይደለ? እንደዛ ከሆነ በቃ አስክሬኑን እዚህ አምጥተን ለማስቀበር ለምን ፍለጋችንን አንቀጥልም ብላ ስትለው እሱም በሐሳቧ ፈጽሞ አልተስማማም ነበር። እኔ ምንም የምቀጥለው ነገር የለኝም ትሁት ተያልኩሽ አይደለ በቃ ደግመሽ እንደዚህ ያለ ወሬ እንዳታወሪ ብሎ ሲቆጣት እሷም እሺ ግን አባዬ ለምን እንደዚህ እየሆንክ እንዳለህ አልገባኝም፣ ደግሞ ታያለህ እኔ በራሴ አንድ ነገር ላይ ደርሼ ያሳይሃል ብላ ስትለው እሱም ተነስቶ እዛው ባለችበት ጥሏት ይሄዳል። በዛን ሰዓት ቤቢና ሂዊ አንድ ላይ ተቀምጠው የሆድ ሆዳቸውን ደስ ብሏቸው እያወሩ ነበር። እሷም ትቀጥልና እኔ ድኜ አጠገብህ ቆሜ እየተራመድኩ ብናወራ ደስ ይለኛል ብላ ስትለው ቤቢም ጊዜው እኮ ደርሷል፣ ግን ከፈጣሪ በታች አንቺ እንድትድኚ እህትሽ ብዙ ዋጋ ከፍላለች ብሎ ሲላት ሂዊም አዎ በጣም ግን ከምንም በላይ ህይወት እንዳይደብረኝ
አንተ ነህ ተስፋ የሰጠኸኝ። በአንተ ምክንያት ነው። አንተ ባትኖር ኖሮ በጭራሽ ህይወት አያጓጓኝም ነበር። አንተ ስላለህ ግን ነው እኔ ለመራመድ የበለጠ የጓጓሁት። ካንተ ጋር ለመሯሯጥ፣ ለመራመድ እንዲሁም ሰው ፊት ስትቀርብ ከሌሎች ሰዎች እንዳላንስብህ እኔንም በመያዝህ እንዳትንገላታ ነው የምፈልገው። ብቻ እኔ ኖሬ ለአንተ መኖር እንድችል አድርጎ ያብቃኝ ስለሆነ ይተቃቀፋሉ። ከትንሽ ቆይታ በኋላም ቤቲ ወደ ቤታቸው መጥታ ተቀምጠው ፊልም እያዩም በመሃል ቤቲ ታቆመውና ህውዬ ሰፋ ያለ ቤት ውስጥ እንድንኖር መቀየር ያለብን ይመስለኛል ብላ ስትላት ህይወትም ባቢን እንዳታጠው በፍራቻ እንዴ ለምን እኔ አልፈልግም ብላ ስትላት ቤቲም ነገሩ ገብቷት እንዴ ህውዬ ተረጋጊ እንጂ ከቢቢ ጋር እኮ ትገናኛላችሁ። አንቺ አንዳንድ ያላወቅሻቸው ጉዳዮች አሉ። በእርግጥ አሁን ስላለፈ ብነግርሽም ችግር የለውም። ምን መሰለሽ ህውዬ እኔ አንድ መስሪያ ቤት ውስጥ እንዳልኩሽ ተቀጥሬ አልነበረም የምሰራው ብላ ስትላት ህውዬም የበለጠ ስለ ነገሩ ለማወቅ ጓግታ እና ምን ነበር የምትሰሪው ብላ ትጠይቃታለች። ቤቲም ትቀጥልና አግብቼ ነበር፣ የእውነት ግን አልነበረም። አንቺን ለማሳከም ብር የማገኝበት ብቸኛው ቦታ ነበር ብላ ስትነግራት ህውዬ ሐሳብ ከመስጠት ይልቅ ዝምታን ትመርጣለች። ቤቲም በሁኔታዋ ግራ ተጋብታ ምን ነው ዝም አልሽ ህውዬ? አሁን እኮ እዛ ትዳር ውስጥ አይደለሁም፣ ሰውየውም ወንጀል ሰርቶ ታስሯል ብላ ስትነግራት ህይወትም ደንግጣ ምን ወንጀለኛ ነበር? አንቺስ ተነካካሽ እንዴ ብላ ስትጠይቃት ቤቲም በቁጣ አይ እንግዲህ በቃ ለዛሬ ይሄ ይበቃሻል፣ ሁሉም ነገር እኮ ባንዴ አይነገርም ብላ ትላትና ተነስታ ከትሁት ጋር ወደ ተቀጣጠሩበት ቦታ ትሄዳለች። እንደተገናኙም ሰላምታ ተለዋውጠው ቤቲም ትቀጥልና ብታይ ትሁቴ የምስራች አለኝ ብላ ስትላት እሷም አይ መንገድ ላይ ማቆም የምስራች አልሰማም፣ ነይ ወደ ቤት እንሂድ፣ ማንም ሰው የለም፣ ቢኖሩም ደግሞ ምንም አይሉም፣ ነይ ብላ ጎትታ ወደ ቤት ተወስዳትና ገብተው እንደተቀመጡ ትሁትም ትቀጥልና በይሺ አሁን የምስራቹን ንገሪኝ ብላ ስትጠይቃት ቤቲም ይሄውልሽ ትሁቴ እህቴን እኮ ሆስፒታል ወሰድኳት፣ ተመርምራም መራመድ እንደምትችል አረጋግጠናል ብላ ስትላት ትሁትም በደስታ ፈገግ ብላ እንኳን ደስ አላችሁ፣ ቆይ ከዚህ በፊት ያሏችሁ ነገር ነበር እንዴ ብላ ስትጠይቃት ቤቲም ተስፋማ እኮ ሰጥተውን ነበረ፣ ግን ደግሞ ያሳሰበኝ የነበረው እኔ ገንዘብ ፍለጋ ባቆየሁት ቁጥር የመዳን እድሏ እንዳይጠብ ፈርቼ ነበር ብላ ስትላት ትሁትም እንኳን ጥሩ ሆነልሽ፣ ግን በቃ ከዚህ በኋላ ህይወትሽን በሰላም ለመኖር ነገሩን በሰላም እንዲያልፍ ለምን መስጠት ያለብሽን ነገር አትሰጫት ብላ ስትጠይቃት ቤቲም ችግር እኮ አልነበረውም፣ ግን ደግሞ እሷም ወንድሟን አልሰጥም ብላኛለች። እሷ እንደዚህ እያደረገች እኔስ እንዴት ነው ቆይ እጄ የገባውን ገንዘብ አሳልፌ የምሰጣት? ብቻ በቃ አሁን ልሂድ፣ ደስ ስላለኝ ይህንን ልንገርሽ ብዬ ነበር የቀጠርኩሽ፣ በቃ ቻው ብላ ተነስታ እየወጣች ባለችበት ናቲን ወደ ቤት እየገባ በረንዳው ጋር ታገኘዋለች። እሱም ይቀጥልና አንቺ ጨካኝ አረመኔ ምን ልትሰሪ ነው የመጣሽው? ይኸውልሽ ቤቲ አንቺን አንድ ነገር አድርጌ ችግር ውስጥ መግባት በጭራሽ አልፈልግም ብሎ ሲላት ቤቲም በሹፈት አዎ በእናትህ እኔን አንድ ነገር አድርገህማ ችግር ውስጥ ልትገባ አይገባም፣ ምክንያቱም እኔ በፍጹም ዝም አልልህም፣ እድሜ ለእናንተ ወንድ ደፋር አድርጋችሁኛል ብላ ጥላው ትሄዳለች። ናቲም በንዴት ወደ ቤት ውስጥ ይገባና ትሁት አንድ ጊዜ ልናወራ እንችላለን? ቆይ ግን እኔ ምንሽ ነኝ? የኔ ጠላት ያንቺ ጠላት አይደለም እንዴ ብሎ ሲላት ትሁትም አልገባኝም ናቲ ቆይ ለምን በግልጽ አናወራ ብላ ስትጠይቀው እሱም ቤቲ እዚህ ምን ትሰራለች? ዓለሜን አሰቃይታ ገንዘቧንም እንደወሰደች ረሳሽው ብሎ ሲላት እሷም ናቲ እኔ መልካም ባልሆኑ ሰዎች የምስማማ ነው እንደሚመስልህ? ለማስተካከል እኮ ሞክሬያለሁ። እንዴት እያሰብክ እንዳለህ አላቅም፣ ግን ደግሞ ቤቲን ገንዘቡን እንድትመልስ በተደጋጋሚ ጠይቄያታለሁ፣ ግን እሷም ላለመመለስ የምታቀርበው ሐሳብ አሳማኝ ነው። ከዚህ በላይ ምንም ልልህ አልችልም፣ እንደፈለክ ልታስብ ትችላለህ ብላ ጥላው ትሄዳለች። ከዚህም በኋላ ነው አባዬ ትሁት በድጋሚ ወደዛ ሀገር ተመልሳ የቀድሞ ባለቤቱን ለማፈላለግ እንደምትሄድ በስልክ ስታወራ ሰምቶ ቤቱን ለቃለት እንድትወጣ ይነገራል። በቀጣይ ምንም የሚፈጠር ይመስላችኋል? ሐሳብ እንዲሁም አስተያየታችሁን ኮሜንት ላይ ጻፉልን።